ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖትና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። ነገሮች አቅተውኛል፣ ከአቅሜ በላይ ስለሆነ ነው። በጣም ይቅርታ ይሄን ውሳኔ መወሰን ወይም በእርሶ ፊት ይሄንን ነገር መናገሬ በጣም ነውር ነው ለኔ ራሱ በጣም ነው የሚያሳፍረኝ። ግን ከአቅሜ በላይ ስለሆነ ብቻ ነው እርሶ ፊት እንደዚህ መሆነው እና በጣም ትልቅ ይቅርታ አድርጉልኝ ጋሽ። ነገሮችን አስተካክላለሁ ብለው ከዛ ድረስ መተው ልፋቶትን ከንቱ ስላረኩበት በጣም ይቅርታ። ጥፋተኛ ነኝ እኮ ለሷ አይደለም ምን እያልኩኝ ያለሁት፣ ግን በዚህ ልክ የተጋነነ ነገር ለምንድን ነው የምታደርጊው? አንቺ ይሄንን አድርጓል ውስጤ ተሰብሯል ምናምን ስትይ ሰው ለኔ ያለው አመለካከት ይቀየራል የፈለገ ቢሆን ማለት ነው። እና ስታወሪ ንግግርሽ ትክክል አይደለም ነው። እኔ በዚህ ልክ አንቺን የበደልኩሽ በደል የለም ወይ? እኔ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ? የሆነ ነገር ጠጥቼ አልበጠበጥኩሽም ወይንም ከሌላ ሴት ጋር ተኝቼ ሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ እንጂ ጥፋት በጊዜው ባለፈው በተፈጠሩት ነገሮች ጥፋተኛ ነኝ እኮ እሱን አምኛለሁኝ። ግን አንቺ ስታወሪ ሌላ ነገር ሌላ በደል የበደልኩሽ ወይንም ስጨቆነሽ የኖርሽ ነው የምትመስዪው። ሰው ነሽ። ስለዚህ በዚህ ልክ የናል በደል እኔን በዳይ አንቺ ተበዳይ አድርገሽም ለህዝቡም ለቤተሰብም ለሁሉም ሰው ማሳወቅ የለብሽም። ለስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? ልሰናበት ብዬ ሳወጋት ቀርቤን ይጨነቅ ጀመረ የሚወዳት ልቤ። እምቢ አለ ሆዴ ካለሷ እግሯ ሲነሳ፣ እምቢ አለ ሆዴ ካለሷ እግሯ ሲነሳ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁ። ያው ብዙ ደውላችሁ የጠየቃችሁኝ ሰዎች አላችሁ፣ ማለት ስልክም ላናነሳውላችሁ በጣም ይቅርታ አድርጉልኝ። እኔ አሁን ደህና ነኝ፣ ተሽሎኛል እግዚአብሔር ይመስገን። እንዴት ነሽ ምናምን ላላችሁኝ በሙሉ በጣም አድርጌ አመሰግናችኋለሁ። ፈጣሪ ይመስገን። እንግዲህ እኔ ደህና ሆኛለሁኝ። ዛሬ እንግዲህ ወደ እናንተ የመጣሁበት ምክንያት ቢኒ ደውሎልኝ ነበረ። ዛሬ በጧት ቢኒ ደውሎልኝ ነበርና ያው ጋሼም እዚህ እንዳለ አይቻለሁኝ፣ ቢኒም ነግሮኛል። ስለዚህ ጋሼም እኔ ማናገር እንደሚፈልግ እና ይዞት ሊመጣ እንደሆነ ነግሮኛል ቢኒ ማለት ነውና በዚህ ልክ ጋሼን ለምን እንደሚያደክሙት ለኔ ጥያቄ ነው የሆነብኝ፣ ግራ ነው የሆነብኝ። በቃ አስፈላጊ አይደለም። እኔና እሱ ተነጋግረን እኔና አብርሽ ተነጋግረን የፈታነው ጉዳይ እስከሆነ ድረስ ማለት አውርተንበት የጨረስነው የቋጨነው ጉዳይ እስከሆነ ድረስ እንደገና ወደ ኋላ ተመልሶ ቤተሰብ ማድከም እናት አባት ማድከም ለምን አስፈላጊ እንደሆነ አልገባኝም። ሁልጊዜ በመናጠፋቸው ጥፋቶች ቤተሰቦቻችንን ማስጨነቅ አለብን ብዬ አላስብም። ምክንያቱም እኛ ትልልቅ ልጆች ነን። እኔ እንጃ ፊደል የቆጠረልን ህፃናት አይደለንም። እንዳጠቃላይ ነገሮችን ማስተዋል ማገናዘብ በደንብ አድርገን እንችላለን። ይሄ ልጅ ነው ልጅ ናት ምናምን የሚባል ነገር የልጅነት ጊዜ ኦሬዲ አልፎብናል። የምሬ ነው የምላችሁ፣ ትልልቆች ነን። ትዳር ይዘን ቤት እየመራን የነበረን ሰዎች ነን። ስለዚህ ሁሌ እንደ ህፃን እየተሄደ ልጅ እናት አባትን ማስጨነቅ አስፈላጊ ነው ብዬ አላስብም። እና በዚህ ልክ ጋሼንም ለምን እንደሚያስጨንቁት አልገባኝም። እዚህ ድረስ ጭምር ይዘውት ለምን እንደመጡ ራሱ አልገባኝም። እና ያው ከጋሽም ጋር በመጀመሪያ በስልክ አውርተን ነበረ። ከዚህ በፊት ወደዚህ ከመምጣታቸው በፊት አናግረውኝ ነበረ። ያለውን ነገር በትንሹም ቢሆን አስረድቻቸዋለሁ እና ጋሼ ሊረዱኝ ሞክረዋል። ግን እነ ቢኒን እንደተጫኑት ነው እኔ አሁን ፊል እያደረኩኝ ያለሁት ሁሉንም ነገር። ጋሼ በደንብ ሊረዳኝ ሞክሯል እና ሳናግረውም በቃ እንድረጋጋና ነገሮችን ቆም ብዬ እንዳስብበት ታይም ሰጥቶኝ ነበር። ነገር ግን እነሱ በእርግጠኝነት ተጭነውት ነው ወደዚህ እንዲመጣ ያደረጉትና እስቲ እንግዲህ ሚለኝን እንሰማለን። እኔ ሁሉንም ውሳኔ ነግሬያቸዋለሁ ለጋሼ ከዚህ በፊት በስልክም ሁሉንም ነገር አውርቻቸዋለሁኝ እና እኔ ካሁን በኋላ የምቀይረው ሀሳብ የለኝም በነገራችሁ ላይ ማለት ጋሼ እዚህ ድረስ መጥተው ይሄንን ውሳኔ በመናገሬ በጣም ቢደብረኝም ወይም አግባብ አይሆንም፣ ግን ደግሞ እኔ ከዚህ በላይ መጎዳት አለብኝ ብዬ አላስብም። ሁሉ ጊዜ የሰው ልጅ ጉዳት መቀጠል አለበት ብዬ አላስብም። ምክንያቱም አብርሽም ተመሳሳይ ጥፋቶችን ስለሆነ እያጠፋ ያለው ከዚህ በፊትም
ጋሼ መተው ብዙ ነገሮችን ነግረውት መክረውት ነገሮችን ለማስተካከል ሞክረው ሄደዋልና አልተመለሰም። አሁንም ያው ነው። ኢቭን ከኔ ጋር ሆኖ ለማውራት ራሱ እየሞከረ ነገሮችን እናስተካክል እያለኝ እኔ ከቤት ከወጣው በኋላ እረፍት ለማድረግ ወደ ቤተሰብ ከሄድኩኝ በኋላ ራሱ ነገሮችን ለማስተካከል እየሞከረ ሌሎች ጥፋቶችን እያጠፋ ነበር። ኮምፕሊትሊ ይሁን አለ አይደለ ተስተካክሎ ነገሮችን ለማስተካከል አልሞከረም። ጥፋቶችን በተደጋጋሚ እያጠፋ ነበር። እኔም ከሄድኩኝ በኋላ ነገሮችን እንፍታ እያለኝ እናስተካክል እያለኝ ግን ደግሞ አሁንም ጥፋቶችን እያጠፋ ነበር። ስለዚህ እኔ እንጃ ወይ በቃ የሆነ ታይም ይገለጥለታል ወይ የሆነ ጊዜ ይገባዋል ነገሮች በሙሉ ምን አይነት መስመር ውስጥ እንዳለ ህይወት ምን ማለት እንደሆነ በደንብ ሲገባ ያኔ ይማርበታል ብዬ አስባለሁኝና አንዳንዴ ሰዎች እኔ ብቻ አይደለሁም ጓደኞቹ ብቻ አይደሉም ብዙ ሰዎች ይመክሩታልና ሰው እንዴት ተመክሮ አይቀየርም? ግራ ነው የሚሆንባችሁ። እኔ ስላልገባኝ ጭምር ነውና ከኔ ውጪ ያሉ ሰዎች ከኔ ውጪ ስላችሁ ከቤተሰብ ከሱም ከእናት አባት ውጪ ከጓደኞቻችን ውጪ ብዙ ሰዎች እየመከሩት ነበር። ያው እኔም በስልክ አንዳንድ የሚያወሩኝ ሰዎች አሉ። ኢቭን እነሱ ጭምር እየመከሩት እንደሆነ ነግረውኛል። የሚያወሩትንም ነገር አንዳንዴ ቮይስ ሪከርዳቸው ምናምን ፎርዋርድ ያደርጉልኛል ወደ እኔና ኢቭን በዚህ ልክ እየተመከረ አንድ ሰው ካልተቀየረ ሆን ብሎ ነው ማለት ነው። እና ጋሼ መተዋል። እንዴት ብዬ ማስረዳት እንዳለብኝ እንግዲህ ፈጣሪ ይርዳኝ። ጋሼ ሰላም ነው? ደህና ነሽ? አንቺ ልጅ ተሻለ? እግዚአብሔር ይመስገን። ሰላም ነው? ተሽሎሻል? አሁን ሰላም ነው ጋሼ? ሰላም ነሽ? ደህና ነኝ። አሁን ተሽሎሻል? ደህና ነኝ። እግዚአብሔር ይመስገን። ጌታ ይመስገን። ተሽሎሻል? ደህና ነኝ። ምንም ማለት ነው። ቢኒ እንዴት ነህ? ሰላም ነው? ደህና ነኝ ጋሼ። ጤና ሁሉ ሰላም? ደህና ነው ጌታ ይመስገን። ሁለንተናሽ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ምን ማለት ነው አሁን? እኔ በጣም መሰማው ነገር እኮ እንትን ብሎኝ ነው አሁን በጣም ውስጤ እንትን ብሎኝ ነው አሁን። እኔ ግን ባይዘው ያንቺም ጤንነት በጣም አንገበገበኝ። እግዚአብሔር ምስክር ነው። ያንቺ የጤንነት ጉዳይ በጣም አንገበገበኝ። በቃ ስለሌላውም አይደለም ስለሌላው ያንቺ ጤንነትሽ ብቻ ሰላም ይሆንልኝ። እኔ ያንቺ ሰላም ብቻ ነው የምፈልገው። አንቺ ብቻ ደህና ሁኚ። ስለማንኛውም ነገር አይደለም አሁን እኔ በቃ እውነቴን ነው የምለው። ይኸው እግዚአብሔርን ስለማንኛው ያንቺ ጤንነት ያንቺ ሰላምነት ብቻ ነው የምፈልገው። እንዲህ በሰላም እንዲህ አንቺን ማየቴ እኔ ትልቅ ነገር ነው። እግዚአብሔርን ትልቅ ነው የኔ ትልቅ ነው ልጄ። እና ምንድነው ይሄን ያህል የኔ ልጅ ይሄን ያህል ምንድነው ይሄን ያህል ስብር የሚያረግ ነገር ውስጥን የሚሰብር ነገር የኔ ልጅ ውስጥን የሚያቆስል ነገር ምንድነው? ይሄን ያህል ቆይ ምንድነው? ጋሼ ያው ብዙ የተፈጠሩ ነገሮች አሉ። እኔና አብርሽ መሀል መግባባት አልቻልንም በብዙ ነገሮች። ማለት ብዙ ጊዜ ነገሮችን እንዲያስተካክል እኔም ነግሬዋለሁ። ከኔም ውጪ ጓደኞቹ ብዙ ሰው መክሮታል፣ ግን ለመቀየር ፈቃደኛ አይደለም እሱ። ጥፋቶችን ከመደጋገም ውጪ እስካሁን ምንም የተቀየረ አዲስ ነገር የለም ጋሼ። ሌላው ቢቀር እርሶ ፊት ራሱ ቆሞ ቃል የገባልኝ ሰው ነው እና እንቺ የውስጥሽን ብሶትሽን አውሪኝ፣ ችግር የለም። እሺ ጋሼ፣ ማለት ከባለፈው ጀምሮ በደንብ እርሶ ሳናግሮ ተረድተውኛል። ደውለውልኝ ነበረ። አዎ ተረድተውኛል። ማለት ነገሮችን በደንብ ባልነግርህም ግን ደግሞ በቃ ያው ጋሼ እርሶ ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖት እና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሼ። ማለት ነገሮች ከአቅሜ በላይ ነው የሆኑት። በጣም እየተጎዳው ነው። በዚህ ሰዓት እኔ እንደዚህ መሆን አለብኝ ብዬ አላስብም ጋሼ። ሰው ተነግሮት
ተመክሮ ይቀየራል እንጂ ኢቭን ጋሺ ከኔ ጋር ሆኜ ሙታረቅ እያለኝ እንኳን ሌሎች ጥፋቶችን እያጠፋ የነበረ ሰው ነው። ነገሮችን አስተካክል እያል ነው እኔ እያልኩት ጓደኞቹ እያሉት ከዚህ በፊትም እርሶም በጣም በብዙ መንገድ ቤተሰብ ምናምን መክሮታል፣ ግን አልተቀየረም እሱ። ሲቀጥል ደግሞ ይሄ ሁሉ ሰው መክሮት እንኳን ከኛ ከቤተሰብ ከጓደኞች ውጪ ሌሎች ሰዎች እየተደወለልኝ ጭምር ብዙ ሰዎች እንደመከሩትና የተነጋገሩትን ራሱ ወደኔ እንትን ፎርዋርድ ያደርጉልኝ ነበር። በዚህ ሁሉ ሰው ተመክሮ እንዴት አይቀየርም ጋሺ? ወይ የመቀየር ፍላጎት የለውም ወይ እንጃ፣ ብዙ ነገሮች አልገባውም። ሲቀጥል ደግሞ እኛ ህጻናቶች አይደለንም አይደል ጋሺ? ትልልቅ ልጆች ነን፣ ተምረናል። ነገሮችን በደንብ ማገናዘብ እንችላለን በደንብ እና የዛሬ ልጅ ደግሞ አይደለም እኛን የሚያካክል ህጻናቶቹ የሚጠቅመው የሚጎዳውን በደንብ ማገናዘብ የሚችሉ ትውልድ ላይ ነው ያለነው። በቃ በብዙ ነገር ከበፊቱ በተሻለ መልኩ ነገሮችን አንደርስታንድ ማድረግ እንችላለን። ህጻናቶች አይደለንም እና ከኛ እድሜ የአነሱት ልጆች ነገሮችን በደንብ ማገናዘብና ማስተዋል እየቻሉ እንዴት እኛ ይህን ነገር ማገናዘብ ወይ ማስተዋል ያቅተናል? ሆን ብሎ ካልሆነ በስተቀር ጋሼ በጣም ብዙ ጥፋቶችን እያጠፉ ነው። ኢቭን በዚህ ሰዓት እኔ ሐኪም ቤት መመላለስ የለብኝም እና ባለፈው ሐኪም ቤት ነበርኩኝ። አሁን እኔ ምልሽን አሁን ትሰምኛለሽ? አሁን እኔም አብሬ ልፈልገው አይደለም፣ ከኔ ጋር ትሆኛለሽ፣ እኔ ይዤሽ እሄዳለሁ። አብሬን ልፈልገው አይደለም። በቃ ልጄ በውስጤ አካሌ በውስጤ እዤሽ ነው የምሄደው። እሱንም አልፈልገውም፣ ምንም አልፈልገውም፣ ትቼሽም አልሄድም፣ እዤሽ እሄዳለሁ። ታዩ በቃ አሁን እሱ ወዴት ነው የምንሄደው? ቤት እዤሽ እሄዳለሁ። እኔ ጋር በውስጤ እዤሽ እሄዳለሁ። እዚህ የምትታከሚ ከሆነ እዛ እኔ ሁሉ ማንኛውም እኔ ሙሉ ለሙሉ በቃ እሱ የራሱ ጉዳይ በቃ። ከዛን በኋላስ እግዚአብሔር አምላክ ደግሞ የሚያረገውን ማን ያውቃል? የሚፈጠረውን ማን ያውቃል? እኔ እኮ እዚህ ከቤተሰብ ጋር ነው ያለሁት። ማለት ባለፈውና አቤል ምናምን እንትን አላሉም፣ መጀመሪያ አላዩም ነበርና ለዛ ነው ከብቻነት ምናምን እያሉ የነበረው። እኔ ይሰማኛል፣ ግን መከራከር ስላልፈለኩኝ እንደዚህ አትበሉ ምናምን ማለት ስላልፈለኩኝ ዝም ብያቸው ነው እንጂ እኔ እዚህ ቤተሰብ ጋር ነው ያለሁት። አሁን ገብቶሻል? እኔ የምልሽ አሁን እኔ አንቺ ሰላም ካልሆንሽልኝ የሱ ተዩ ሙሉ ለሙሉ አንቺ ሰላም ነው አሁን ባይዘው እኔ የምፈልገው የሱ ዝም በዩ የሱ መከራ ያለው ለፍቻ ያለው አሁን ሙሉ ለሙሉ የተመለስኩት ወደ አንቺ ነው ተመለስ። ሙሉ ለሙሉ ያንቺ ሰላም ካላገኘሁ እኔ አይምሮዬ ህሊናዬ ተናግሬዋለሁ። እኔ ህሊናዬ ሰላም ሊሆን አይደለም ልጄ፣ አንቺ ሰላም እፈልገዋለሁ። እኔ በጣም ነው የምፈልገው። አበክሬ የምናገረው ይሄንን ነው። ሰላምሽ እፈልገዋለሁ። አንቺ በውስጤ ነው ማረገው፣ በውስጤ ነው ማስገባሽ እና ሁለታችሁ ደግሞ ከዚህም በኋላ እኮ ሌላ ከባድ ነገር እኮ ይፈጠራል። አንድ ደግሞ አንቺ እንትን እምልሽ ከዚህም የበለጠ ከባድ ነገር እኮ ይፈጠራል ልጄ። በትዳር ዓለም ላይ እኮ ብዙ ነገር ይሄስ ቀላል ነው። አሁን ይሁን ግን እኔ አሁን ማስተምርሽ ነገር ከዚህ የበለጠ ከባድ ነገር ቢፈጠር ራሳችሁ ስብር ነው የሚያደርግ። ከዚህ የበለጠ ስብር የሚያደርግ ነገር ይኖራል። ይሄም ታሳቢ አርጊበት። እኔ አሁን ነው ምነግርሽ። አዎ ጋሽ ትክክል ነው። ነገሮች ከዚህ በላይ የሚከብዱ ነገሮች ወደፊት እኮ ሊገጥሙኝ እንደሚችሉ አውቃለሁ። ግን ደግሞ በተመሳሳይ ጊዜ ተመሳሳይ ነገሮች እንዴት በየአመቱ ማለት በየጊዜው ይፈጠራል? አንድ አመት ሙሉ እሱ ነው በጣም የሰበረኝ ጋሼ። እኔም እሱ ነው ያስቆጣኝ። ከዛ ባሻገር ደግሞ ነገሮችን እኔ ወደ እርሶ ጋር ሳይመጣ በፊት ቢኒም ሆነ አብርሽም እርሶ ጋር መጥቶ ነገሮችን እርሶን ከማድከማቸው በፊት እዚህ ድረስ ከማምጣታቸው በፊት እኔ ቤት ውስጥ እያሉ በጣም ብዙ ነገር ሞክሬያለሁ። እሱ ከሆነ አሁን ልኩ አውቋል፣ ተምሯል፣ ብዙም ነገር አይቶታል። ለምን የሰውም ሁኔታ የምንም ሁኔታ እሱ ተምሯል የሚል እኔ ወስጃለሁ። በጣም ተምሯል። እውነቴን ነው። ሳየው ሁኔታ አዝማሚያው ተምሮበታል።
ለምን መሰለሽ እንዲህ ነው መማርም ጥሩ ነው ማየትም ጥሩ ነው እሱ አይቶታል አሁን ልጄ እኔ የምለው ለአንዴና ለመጨረሻ አንድ ጊዜ አንድ ላይ ብትሆኑልኝ ሰላም ብትፈጥሩልኝ ይሄንን ነው በቃ እኔ ምን ያህል ሆን ነበር እውነቴን ነው ከሰውም ሊሆን ይችላል በሰውም ተልኮ በእግዚአብሔር ምን ሊሆን ይችላል የናንተ መማሪያ እናንተ ሊያስተምር እግዚአብሔር ሊሆንም ይችላል እናንተ አሁን ዝም ብላችሁ ጅምብር ፈጠራችሁ እንጂ ሩትዬ የናንተ መማሪያ ሊሆን ይችላል አመጣ አብሬ እና ሰላም በላት በደንብ ሰላም በላት እያወራኋት ነበር እና አብረን መጣን አዎ እና እግዚአብሔር የናንተ ነገሮችን ሊያበጃጅም ሊሆን ይችላል የናንተ ነገራችሁን ሊያመቻችላችሁም ሊሆን ይችላል አሁን ዝም ብሎኛ እንዲሆናችሁ ተቆራርፋችሁ እንዲ መሰለን እንጂ የእግዚአብሔርም እጅ ሊሆን ይችላል እንዴ ለምን ቤታችሁ ሊያጸዳ ነገሮቻችሁ ሊያጸዳ እናንተ ሊያጠነክር ሊሆን ይችላል አሁን ደግሞ ከዚህ በለጠ እናንተ ልትጠነክሩ ትችላላችሁ ለእግዚአብሔር ባታስቸግሩ በቃ ውስጣችሁ ለእግዚአብሔር የተቀኘ ይሆናል እና አሁን የምትይ ነገር አንቺ ሩትዬ የምትይ ነገር በይኝ ነው ይሄን ያህል ነው አዎ በዚህ ነገር ውስጥሽ እንዳይሰበር ብዙ ውስጥሽ እንዳይሰበር የኔ ልጅ ምታወሪው ነገር ካለ የበሱ አጠገብ አውሪኝ በሱ አጠገብ አውሪበት አትፍሪ ማለት ያው ቀድም ነግሬዎታለሁ ጋሺ ሁሉንም ነገሮች ከዚህ በፊት ብዙ ለማስተካከል ሞክሬያለሁኝ በቃ ከአቅሜ በላይ ስለሆነ ነው ይሄን ውሳኔ ለመወሰን የተገደድኩት ጋሺ አሁንም ቢሆን ያው እንደነገርኩት ነው እኔ መቀየር የምፈልገው ሐሳብ የለም ማለት አቃለው በጣም ይከብዳል ጋሺ እርሶ ለኛ ብለው እዚህ ድረስ መጥተው እኔ እንደዚህ አይነት መልስ በመስጠት እጅግ በጣም አዝናለሁ በጣም ይቅርታ በጣም ትልቅ ይቅርታ ግን ጋሺ እኔም ልጆት ነኝ መጎዳት የለብኝም አይደል ሁልጊዜ ነገር በተፈጠረ ቁጥር ሐኪም ቤት መግባት የለብኝም በተለይ በዚህ ሰዓት እኔ ማለት ሌሎች ህመሞችን ማስተናገድ የለብኝም በጣም በብዙ መንገድ መጎዳበት መንገድ ነው ያለሁበት ሁኔታና ሌሎች ነገሮች ሲጨማመሩብኝ እኔ በጣም ለኔ ከባድ ነው እና እሱም በቃ በተደጋጋሚ ነው ሁኔታዎች ነገሮችን እያጠፋ ያለው ይሁን የተለያየ እኮ ጥፋት ይጠፋ ይችላል ግን እሱ በተመሳሳይ መንገድ ነው ነገሮችን እያጠፋ ያለው ኢቭን እኔ ለማናገር በጣም ብዙ ጊዜ ሞክሬያለሁ ጋሺ እሱ ማለት ይሄን ነገር እንዳታረጊና እናወራለን ምናምን ብሎኝ ሌሎች ሐሳቦችን አስቤ እሺ ብዬ ሰርዤ ቁጭ ብዬ ጠብቄው አውቃለሁ ከዛ በኋላ ሲመጣ ግን አይደለም ሊያወራኝ ጋሺ በጣም ይቅርታ በሱ ፊት እንዲህ ማለትም አልነበረብኝም ግን አይደለም ሊያወራኝ ይቅርና ጀስት አይደል አብሮ መኖርና የሆነ አንድ ቤት ውስጥ መቀመጥ አንድ አይደለም ጓደኛሞችም አብሮ ይኖራሉ ምናምን ግን የራሳቸውን ህይወት ነው የሚኖሩት የራሳቸው ውሳኔ ነው የሚወስኑት እኔና እሱ መሀል ግን ይሄ ነገር መፈጠር አለበት ብዬ አላስብም እሱም የራሱን ውሳኔ በራሱ መንገድ እየወሰነ ነው የሚሄደው እኔም እንደዚህ አይነት ውሳኔ ለመወሰን የተገደድኩት ነገሮች ከአቅም በላይ ስለሆኑብኝ ብቻ ነው ከምለው በላይ ጋሽ እኔ በጣም ተጎድቻለሁ ነገሮች አቅተውኛል ከአቅሜ በላይ ስለሆነ ነው በጣም ይቅርታ ይሄን ውሳኔ መወሰን ወይም በርሶ ፊት ይሄንን ነገር መናገሬ በጣም ነውር ነው ለኔ ራሱ በጣም ነው የሚያሳፍረኝ ግን ከአቅሜ በላይ ስለሆነ ብቻ ነው እርሶ ፊት እንደዚህ መሆነው እና በጣም ትልቅ ይቅርታ አድርጉልኝ ጋሽ ነገሮችን አስተካክላለሁ ብለው ከዛ ድረስ መተው ልፋቶትን ከንቱ ስላረኩበት በጣም ይቅርታ ድካሙንም ከግምት ስላልከተትኩበት በጣም ትልቅ ይቅርታ እኔ አልደከመኝም እኔ ምንም አይደክመኝም እኔ ማን አለኝ ምንም አይደክመኝም እኔ ስለናንተ መጣሁም አይልም ሄድኩም አይልም ምንም መስሎም አይታየኝም አንድም ከዚህ በራፍ እንደወጣሁ አልታየኝም እግዚአብሔር ምስክር ነው ምንም ስለኔ ሐሳብ አይደርብሽ
ስለኔ ከዚህ እስከ በራፍ እንደወጣህ ያህል አልታየኝም። እኔ እንዳይሰማኝ እስከምደርስ ነው ጨነቀኝ። እስከምደርስ ጨንቆኛል። እኔ ጋሽ እኔ እንዳይሰማኝ ብለው እንትን አይበሉ ማለት የውስጦትን እኮ ከዚህ በፊትም ሲናገሩ ሰምቻለሁ፣ አይቻለሁ። ነገሮችን በትንሹም ቢሆን ተከታትያለሁኝ። በጣም ነው የደከሙት ጋሼ። እሱ አብርሽ እርሱም በዚህ እድሜው ማስደሰት ማለት መጦር ሲገባው ሌሎች ጥፋቶችን እያጠፋ ማለት በቃ እስከዚህ እድሜው እስኪደርስ ድረስ እርሱ በጣም ብዙ ደክሟል። ቁም ነገር ላይ ለማድረስ ልጅ ለአባቱ ዋጋ ይከፍላል፣ አባት ለልጁ ዋጋ ይከፍላል። እሱ እኔ አይመስለኝም። እሱ ቦታ አትምጪ፣ ግድ የለም እኔ ምንም አይሰማሽ። እኔ ልጅ አይሰማሽ። እና ሩታይ ብዙ እየሰማችሁ ነበር። ጋሼ ብዙ ነገር ብሎሻል። ከቡታጀራ ጀምሮ ወደዚህ የመጣው አንቺን ለማግኘት ነው፣ አንቺን የውስጥሽን ሀሳብ ለመስማት ነውና ያልሽውን ነገር ሰምቷል። ሁለታችሁንም ሀሳብ ሰምተናል። ጋሼም አውርቷል፣ አንቺም አውርተሻል። እና አብርሃም ደግሞ ያው በሷ ፊት በጋሼ ፊት ማውራት የምትፈልገውን ነገር አውራ። እስካሁን ከመጣ ጀምሮ አልተናገርክምና ማለት የምትፈልገውን ንገራት ሩታ። ስሚው፣ ምናልባት ሊጠቅምሽ ይችላል የሚያወራው ነገር ማለት። አዎ ልክ እንደሷ እንትን ብለክ አውራ፣ ተናገር። የምትሸፋፍነው ነገር ካሌለ ማለት ነው። የምትሸፋፍነው ነገር ካሌለ እንደሷ ግልጽ አድርገህ አውራ። በቃ የሆነ በቃ እኮ እኔ ምንም የምናገረው ነገር የለም እኮ ጋሼ። በቃ ሁሉንም ነገር እኔ አውርቼ ያለውኝ አዲስ የምጨምረው ነገር የለም። አሁን እሷ በዚህ ልክ የምትልለትን ነገር ይሄን ያህል ውስጧን የሰበራት ምን እንደሆነ አሁንም ድረስ ግልጽ ልታደርገው አልቻለችም። እኔ ውስጤ ተጎድቷል፣ ተሰብሯል ነው እያለች ያለችው፣ ግን ግልጽ ልታደርገው አልቻለችም ጋሼ። ይሄን አለ እኔ ከሴት ጋር ተኝቼ አይደለም ያገኘችኝ። በዚህ ልክ የሚያስብላትም ጥፋት እኔንም ወንጀለኛ ለማስባል በዚህ ልክ የሄደችበትም መንገድ ትክክል አይደለም ጋሼ። አሁንም ቢሆን እኔ መታረቁን ብፈልገውም ግን ደግሞ ሁሉንም ነገር እንደተዳፈነ እኔ ላይ ሁሉ ነገር እኔ ላይ እንደሆነ እንድንታረቅም አልፈልግም ጋሼ። እውነቱን ማውራት ካለባት እውነት ተነጋግረን ነው ማለት ያለብን እንጂ ለመታረቅ ስል ብቻ አንተን እንትን ብዬ አክብሬ ሁሉ ነገሮችን ችዬ ችላ ማለትም አልፈልግም ጋሼ። ገባክ? አንደኛ ነገር በዚህ ልክ እኔ እሷን የበደልኳት በደል እኔ አልታየኝም ጋሼ። በቃ እንደ ሰው ልጅ አጥፍቻለሁኝ፣ ጥፋቴን አመኛለሁኝ ከዛ በፊት የተደረጉት ነገሮች። ግን ደግሞ በዚህ ልክ እኔ በምን አይነት መንገድ እሷ እንዳሰበችው ባላቅም ጋሼ በጣም ነገሮችን አግንና ነው እያወራች ያለችው ከዛም በፊት ስታወራ የነበረው ማለት ነውና እኔን ለማስጠላትም ይሁን አላቅም፣ እኔን ለማሰደብም ይሁን አላቅም የሁሉ ነገር የምትናገረው ማለት ነው። እኔ ጥፋቴን ሳላምን ቀርቼ አይደለም፣ ግን ደግሞ እኔ ከሴት ጋር ተኝቼ አይደለም ይሄን አለ የደረሰችብኝ። በቃ ጥፋተኛ ነኝ፣ ያጠፋሁት ነገር አለ በጊዜው እኔ ትክክል ነኝ ብዬ ባሰብኩት ነገር ግን ለሌሎች ሰዎች ጥፋት እንደሆነ ታይቷቸዋል። ብዙ ሰዎች ጥፋት ነው ካሉ ስለዚህ ችግሩ እኔ ጋር ነበር ማለት ነው። ስለዚህ እኔ ጥፋተኛ ነኝ ብያለሁ፣ ለሷ አምኛለሁ። ግን ከዛ ውጪ በዚህ ልክ እኔንም ይሄን ያህል በደለኛ የሚያስበልም ስራ ሰርቼ አይደለም። እሺ እንዴ ጋሼ ሙሉ ለሙሉ ትንሽ ጥፋት አታስቀር። አይ ይሄ ጥፋት ነው ይሄ ጥፋት አይደል የሚባል ነገር አለ። ሙሉ ለሙሉ ትክክለኛ እኔ አጥፍቻለሁ። አሁንም አለ ታዲያ አሁን ጋሼ አይደለም እኮ አሁን ስታወራ እኮ እየሰማሃት ነው እኮ ጋሼ። ይሄና ለኔ ምን ሰው ጋር አልገደልኩባትም እኮ እንዴ። በዚህ ልክ ምንድነው ምን ላድርግሽ ጋሼ? ከዚህ በላይ እሺ እሷ የሚሰብራት ነገር አይደለም እንዴ? እሷ አይሰብራትም ይሄ ነገር የኔ ነገር ሚዲያ ላይ ስለወጣ ጋሼ ብዙ ሰው ስለሚያየው ሁሉንም ነገር በሚያየው ነው የሚያምነው ሰው እንጂ የውስጤን የሚያውቅ የለም። ገባህ አይደለ? እዚህ የመጣሁት እኔ ስለሷ ጥፋት ይሄንን አጥፍታለች ይሄንን አድርጋለች ለማለት አይደለም። እኔ ስለሷ መጥፎ ነገር ማውራት አልፈልግም። በቃ ለኔ ጥሩ ናት፣ ምንም አላጠፋችብኝም። እኔ ሁሉንም ነገር አጥፍቻለሁኝ፣ በድያለሁኝ፣ ይቅርታ። ይሄንን ነው አቃ ይሄን መጣልኝ አሁን መጣልኝ። ይሄ ጥፋት አይደለም፣ ይሄ ጥፋት አይደለም፣ ይሄ ጥፋት ነው። ሙሉ ለሙሉ እስኪ ካጠፋው እኔ እንዴ ሙሉ ለሙሉ ነው ያጠፋው። እሺ በቃ አጥፍቻለሁ፣ ችግር የለም። አዎ ጥፋተኛ ነኝ። አሁን እየዘነበ ነው ጋሼ። በቃ እኔ ወደ ቤት እንሂድና ቤት ገብተን እናወራለን። በቃ ቤት ገብተን እናወራ፣ ዝናብ እየዘነበ ነው። እሺ አሁን አንቺ የምትዩ ነገር ካለ በይኝ። አሁንም ቢሆን እኮ እርሶ ተጭነውት ነው አይደል ያመነሉት ነው? እኔ አውቃለሁ፣ ስለሱ ነው ያውቃለሁ፣ ስለሱ ነው ያውቃለሁ። እኔም አውቄ እሰራለሁ። ታይ እኮ ማለት እርሱ ስለተጫኑት ነው አሁንም እንደዛ እያለ ያለው እንጂ ከልቡ አምኖበት እኮ አይደለም ጋሼ። ማለት
ነገሮች ለሚያጠፋው ወይም ደግሞ ለሚወጋው ሰው ቀላል ነው። እንጀማን ብዬ መናገር እንዳለብኝ ይሄ ምንድነው የወጋ ቢረሳ የተወጋ ይረሳም አይደል የሚባለው? ሁሉም እኮ ጥፋት ያጠፋና ከቁም ነገር እኮ አይቆጥረውም። እሺ አሁን እኮ እሱም ነገሮች ጥፋት ነው ቀለል አድርገው እያሰበ ያለው የጥፋቱ ባለቤት ስለሆነና አምኖበት እያደረጋቸው ስላለ ነው። እሺ ይመስላል ጥፋት ነው። ጥፋቱ አመነበት እኮ ሰው ተጭነው ነው። እሺ አሁንም ቢሆን አንዴ እኔ ባልጫ ነው ማለት ነው። እኔ ባልጫ ነው ሚዲያው ያያለ እኔ ያያለው ሚዲያ ያያለው በዚህ አይቼ ነው እኔም በዚህ አይቼ ነው የምመጣው። በሞባይል አይቼ ነው ሚዲያ አይቼ ነው የምመጣው። አሁን ቢደባብቅም ምን ቢል ገሃድ የሆነ ነገር ነው፣ ገሃድ ወጣ ነገር ነው። እና አሁን እኔ የምፈልገው የሁለታችሁ ሰላም ነው። ባይበልጥ ደግሞ ያንቺ ሰላም ነው። ሰላምሽ ብዝት እንዲልን ደህና ሰላም እንድትሆኝ ነው የምፈልገው። ይኸው እግዚአብሔርን ሰላም እንድትሆኝ ነው የምፈልገው። በዚህ አይነት ሁኔታ ጋሽ እንዴት ነው አሁን ሰላም የሚሆነው? አሁንም እኮ እንደነገርኩት ነው። በቃ ምንም የእሱን ጥፋት አምኖ አይደለም እንደዚህ ሆነ እንደዛ ሆነ በቃ ላይ እየተሸፋፈነ ነው። በቃ ችግር የለውም እኔ አጥፍቻለሁ አይባልም። ቢኒ እስኪ አውራ እስኪ ቢኒ እስኪ እሺ ምን ላውራ? ሩታ ጥፋት እንዳለበት እኮ እኛ እናውቃለን። ከዚህ በፊትም ነግረነዋል። እሱም ጥፋት አጥፍቻለሁ ብሏል። ግን ነገር እኮ ትርጉም የለውም። አይደለም እሱም ለብቻው አይቶታል፣ አንቺም ለብቻሽ አይቶሻል። ገብቶሻል። በአንድ ሳምንት የተፈጠረውን ነገር አይተሻል። አንቺም ሆስፒታል ነበርሽ፣ እሱም ቡታጀራ እያለቀሰ ነበር። እርስ በርሳችሁ ከዚህ የበለጠ መጎዳዳት የለባችሁ። ገብቶሻል። አንቺም በጣም ተጎድተሻል፣ ሆስፒታልን በዛ ተጎድተሽ። እኛም ስናይ እኮ ጥሩ አይደለም። ገብቶሻል። የውስጥሽን ህመም ሳንረዳ ሳይሆን በቃ ለአንዴና ለመጨረሻ ጊዜ ይቅርታ አድርጊለት። ከዚህ በፊት ያ ነው ምንልሽ ጋሽዬንም እዚህ ድረስ ያደከምነው ይቅርታ እንዲጠይቅ ተገቢ አይደለም። ለምንድን ነው እንደዚህ የምታደርጉት? አንደኛ ህጻናቶች ነን ቢኒኛ። ያ አይደለም ሩታ፣ በዚህ ሰዓት ሰው ያስፈልግሻል። ትክክል ነው እሱም እንዳለው ትክክል ነው። የሚዲያ ሰው ነው ምናምን ነገሮች ኢቭን ያጠፋው ጥፋት ኢቭን ሳያስበውም ሊወጣ ይችላል። የሚዲያ ሰው ስለሆነ ማለት እኔም ሳላቅ ፋሚሊም ቤተሰብም ሳያቅ ሌሎች ጥፋቶችን አጥፍቶ ሊወጣበት ይችላል። የሚዲያ ሰው ስለሆንኩኝ ነው እንደዚህ ገነነብኝ ብሎ ይችላል። ግን አትሊስት የሆነ አለ አይደለ ነገሮችን ለማስተካከል እየሞከርኩ ነው ብሎ ድጋሚ ሌላ ጥፋት ማጥፋት። አሁን ጥፋቱን አምኖበታል ብለ አንተስ ለመናገር እውነት ጥፋቱን እኮ ሳያምንበት ቀርቶ ሳይሆን ይሄን አክሊ ተጋነነብኝ ምክንያት ነው ያለው እንጂ ጥፋቱን እኮ አምኖ አሩታ ከነገሩ እኮ ያልተረዳሽው ነገር እኔ ጥፋቴን ሳላምን ቀርቼ አይደለም። ጥፋተኛ ነኝ እኮ ለሷ አይደለም እኔ እያልኩኝ ያለሁት። ግን በዚህ ልክ የተጋነነ ነገር ለምንድን ነው የምታደርጊው? አንቺ ይሄንን አድርጓል ውስጤ ተሰብሯል ምናምን ስትይ ሰው ለኔ ያለው አመለካከት ይቀየራል፣ የፈለገ ቢሆን ማለት ነው። እና ስታወሪ ንግግርሽ ትክክል አይደለም ነው። እኔ በዚህ ልክ አንቺን የበደልኩሽ በደል የለም ወይ? እኔ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ? የሆነ ነገር ጠጥቼ አልበጠበጥኩሽም ወይንም ከሌላ ሴት ጋር ተኝቼ ሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ እንጂ ጥፋት በጊዜው ባለፈው በተፈጠሩት ነገሮች ጥፋተኛ ነኝ እኮ እሱን አምኛለሁኝ። ግን አንቺ ስታወሪ ሌላ ነገር ሌላ በደል የበደልኩሽ ወይንም ስጨቆነሽ የኖርሽ ነው የምትመስዩ እንዴ? በግዳጅ ነው ያኖርኩሽ ወይንም በቃ የሆነ ነገር እያረኩሽ የኖርሽ ነው የምትመስዩ እንዴ? እና ለውስጥሽን ያደማሁት ነገር የለም እኔ እስከማቆረስ ፈጣሪም እስከሚያቆረስ ማለት ነው። በዚህ ልክ እንደዚህም እንድታወሪም አልፈቅድልሽም። ገባሽ አይደለ? ሰው ነሽ ኖ አይደለም። አንድ ያዳምጪ። ሺህ ዓመት አላወራም አይደለ? ሰው ነሽ። ስለዚህ በዚህ ልክ የናል በደል እኔን በዳይ አንቺ ተበዳይ አድርገሽም ለህዝቡም ለቤተሰብም ለሁሉም ሰው ማሳወቅ የለብሽም። ገባሽ? እኔ አሁንም ይፋ ነው ያው ቪዲዮ እየተቀረጸ ነው ያለው፣ ጋሽዬ ያለ ቤተሰብ ነው ያለው። ተረዳሽኝ? ይሄናል የበደልኩሽ በደል የለም። እኔ ግልጹን ለመናገር ማለት ነው በቃ እንደ የትኛውም ሰው ይጋጫል። ሰው የትኛውም ሰው ይጋጫል። ተጋጭተናል ባለፈው። በዛ ስህተት ደግሞ እኔ ነኝ ጥፋተኛው። ለሱ ይቅርታ ጠይቄያለሁኝ። ከዛ ውጪ ግን የናል ስጨቆነሽ ብዙ አመት የኖርሽ ነው የምትመስዩ እንዴ? ምን አድርጌሻለሁ? ከዛ ውጪ በቃ አለቀ እንዴ? ለምንድን ነው እኔን በደለኛ የምታስቢኝ? እኔን ወይንም ኃጢአተኛ አድርገሽ ለምንድን ነው ሰው ፊት ላይ የምታሳዩ? እኔ እኮ አይደለም ያሳየው ከሎት ሳትፈልገው አብርሃም በድልሃል እኮ ሳይፈልገውም ቢሆን የሚወጣው እኮ ጥፋት አለ። አሁን እኮ አልበደልኩም አትበል እኮ በድልሃል። ከዚህ የበለጠ በደል እኮ የለም አብርሃም፣ ከዚህ የበለጠ በደል የለም። በድልሃል። አሁን እኮ ስለሚዋደዱ እኮ ነው ይሄ እኮ ባይዋደዱ ኖሮ ባክ ዞር በል ተባብለው
ይለያዩ ነው ግን ስለሚዋደዱ ነው። ይሄ እኮ የፍቅራቸው እንትን ነው ታውቃለህ። የሚዋደድ ሰው ደግሞ ሲጣላ ወይኔ እንደ ክፉ ነው የሚጣላው። እውነቴን ነው እንደ ክፉ በቃ ተማሩ ነው የሚጣላው። እናንተ ደግሞ አውሩበት እስኪ፣ ሁለታችሁ ደግሞ እስኪ አውሩበት እስኪ። እዛ ጋር እንጠብቃችኋለን። ሩታ በስነ ስርዓት ያለውን ነገር ፍቱ። ዋጉላልከኝ አሰነካክላኝ ሄዳለች ብዬ አልኮንንሽም። ብዙ ሞክረሽ ችለሽ ነበር አልሆነሽም። አጣሁሽ ወዲያ ፊቴን ብቧጥ ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የኋላው ሊሆን የማይችል ድንገት ይሆናል ጨበጥኩት ያሉት ከጎሜ ይበላል የገባኝ እንዳልገባኝ